ቫላንታይንስ ዴይ ምንድን ነው? ስጋ ነገር ይመስላል። ቫላንታይንስ ዴይ አይ አሪፍ ነው። ልክ ነው እኮ ግብረ የለውም። ግብረን በልጣት ነው። ግብረ ውጣ ነው እንጂ ስጋውማ ብላል። ከዚህ በኋላ ማንም ሰው ሴት ልጅ ሰይጣን አስል መስማት አልፈልግም። አቤልን የገደለው ማን ነው? አንተ ቃየል። ኢየሱስን የካደው ማን ነው? ወንድ። የገረፈው ማን ነው? ወንድ። የሰቀለው ማን ነው? ወንድ። ኧረ አላሳመኑኝም። እሺ ባባ ጸማኝ የሚል ቃል አለ እዚህ ጋር አንዷን ፊደል በማዘዋወር ብቻ ሌላ አዲስ ቃል መመስረት። ልጆች ቤት ሄዳችሁ ቤተሰቦቻችሁን ተከታተሏቸው እንዳይጠፉ። ከወላጅ ይልቅ ስልክ ልጆቻችሁን ሲከታተል ምን እንደሚፈጠር ተመልከቱልኝ። ቲክቶክ ላይ የማስፈጨው ዘፈኔ ጤፍ ነው። ዳማቁ ምን እየጠብሽ ነው? ዳማቁ ትናንትና አይሰራም። ዳማቁ ምን እያጠብሽ ነው? ዳማቁ ምን እያጠብሽ ነው? እንደው እናት የሆኑ የቤት ሰራተኛ ማለት ይከብደናል። አጋዦች የ2025 ጥናት ይፋ ሆኗል። በዚህ ላይ እንግዲህ እኛ ኢትዮጵያኖች ተካተናል። ስለዚህ ነገር ልንገራችሁ። ይህም ደረጃ የወጣው እንግዲህ በዓለማችን ላይ ከሚገኙ ሀገራት የማሰብ መጠናቸው ምን ያህል ነው፣ የትኛው ደረጃ ይመጥናቸዋል የሚለው ቁጥር ወጥቷል። እንግዲህ ተሙዬ አንበሳው አውቆ ነው የከሳው ይላል። ሰላም የቲቪ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዲስና ጃብ በሚያሰኙ እጅን በሚያስጭኑ በሚያነጋግሩ ቪዲዮዎች ተከስተናል። ከቪዲዮቹ ጋር እንደተለመደው መልከኛው ቁመተ ለግላጋው እንዳይባል ጉቶ ነኝ ተሙ ንጉሴ፣ እንዲሁም ከካሜራ በስተጀርባ ክኖሩ ነዝርሱ አጣፍጦ እንዲሁም ከሽኑ ሁሌም ወደ እናንተ የሚያቀርብላችሁ ግስ የግስላው ወዬ የማር ወለላው ተከስተ አረገደኝ። ቤተሰቦች እንደሚታወቀው እዚህ ቤት ውስጥ ምንም ካሽ ገንዘብ አንቀበልም። ቼክ የማይሰራ ምንም አይነት ማስያዣ ከቶ አንቀበልም። እኛ ጋር የሚሰራው ይሰብስክራይብ በተሆናል አርጋችሁ ከርበት ብላችሁ የደውል ምልክቷ ለኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷ ለማበረታቻ ስታረጉ ልባችን በደስታ ቤተሰቦች ዛሬም እንግዲህ እንደተለመደው ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልን እንደተለመደው ምርትና አገልግሎቶቻችሁ ማስታወቂያ የምትፈልጉ ድርጅቶች በራችን ክፍት ነው። የሶሻል ሚዲያ ሊንኮቻችን እየገባችሁ ማዘዝ ትችላላችሁ። ምክንያቱም የኛ ቤት የእናንተ ቤት ነው። ያው ካርታው በእኛ ቢሆን ሊብሬው በእነሱ ነው። አዎ ላይክ እያደረጋችሁ ወደ ቪዲዮ። ቫላንታይንስ ዴይ ምንድን ነው? እንግዲህ አለማወቅ የቆዳ በሽታ አይደለም። በማወቅ ይተካል፣ በማወቅ ይስተካከላል። በአብዛኛውን ጊዜ መንገድ ላይ የምትጠየቁ ሰዎች አላቅም ማንን ገደለ መንገድ ስትጠየቁ የሆነ ጥያቄ ስትጠየቁ አናቅም በቃ ይሰቀሉ ይገደሉ ይረሸኑ የሚባል ነገር የለም። ቫላንታይን ዴይ ማለት በውጭ ዓለም የፍቅረኞች ቀን ሴትና ወንድ ኮንታሚኔሽን ኢቻዘር ቱጌዘር የሚደረግበት ጊዜ ነው። በእኛ ሀገር ደግሞ በአዳም ልኮ የሴጣን ቀን የጥልቁ ማህበር አሁን ደግሞ ከኑሮ አንጻር ውልምናት ይባላሉ። እንደሚታወቀው በተለምዶ ቀይ በቀይ ተለብሶ ቀይ አበባ ተይዞ ተብለስልሶ የዛን ጊዜ በየፔንሲዮኖች ብዙ ልጃገረዶች ደመከልብ የሚሆኑበት እንዲሁም ብዙ ፔንሲዮኖች ሲግናል የሚሉበት ጊዜ ነው። ብዙ ሴቶቻችንና ወንዱ ቤት የሚያድሩበት ጊዜ ነው። ወንድሜ ደግሞ ይሄንን ጥያቄ ምን ብሎ እንደሚመለስ እንስማው። ስጋ ነገር ይመስላል። ቫላንታይንስ ዴይ አይ አሪፍ ነው። ልክ እኮ ነው። አዎ ልክ ነው እኮ ግብረ የለውም። ግብረን በልጣት ነው። ግብረ ውጣ ነው እንጂ ስጋውማ ብላል። ወይኔ ዛሬ ከማን ጋር ነኝ? እኔ ከኔ ጋር ነኝ። ካንተ ጋር ነኝ። እሺ ቫላንታይንስ ዴይ ምንድን ነው? ቫላንታይንስ ዴይ የኔ ግብዣ ቀን ይመስለኛል። የግብዣ ቀን ነው ቫላንታይንስ ዴይ። ምን አይነት ግብዣ? ሰብስክራይብ ምናምን ግብዣ ነው ቫላንታይንስ ዴይ። ሌላኛው በምስሉ ላይ የምትመለከተው ሰው የት ሀገር ኳስ ተጫዋች ነው? እንዴ አለ የአርሰናል ተጫዋች ነው። ፊት መስመር ነው ወይስ የዲፌንደር ነው ወይስ የፊት ተጫዋች ነው? መሀል ላይ ነው። አለ ጉድን አልሰማም። መሀል ተጫዋች ያርሰናል እንዴ? ኧረ እባካችሁ እንደው ይሄ ነገር ነው አናቅም የሚለው አባዜ ነው። እንደው መከራችንን እያበላና ሀገራችንን እያፈረሰ ያለው አናቅም በሉ እስቲ። እኔም አላቅም አለ ደግሞ ከመጀመሩ ነው ለአርሰናል የፈረመው። ይሄ እውቁ የብሉዝ ሙዚቀኛ አይደል እንዴ? ጥበበኛ አላቅም ማንን ገደለ ገሲ
አናቅም ምን በለኛም እሺ አናቅም። ከዚህ በኋላ ማንም ሰው ሴት ልጅ ሰይጣን ስል መስማት አልፈልግም። አቤልን የገደለው ማን ነው? አንተ ቃየል። ኢየሱስን የካደው ማን ነው? ወንድ። የገረፈው ማን ነው? ወንድ። የሰቀለው ማን ነው? ወንድ። አሁንም እንደገና ጆሴፍን የሸጠው ማን ነው? ወንድ። የዓለማችን ጨካኝ ጫፍጫፍ ሂትለር ማን ነው? ወንድ። ያ ማለት ሰይጣኑ ማን ነው? ወንድ ነው። እኛ ወንዶች ነን። ከሴቶች ራስ ረዱ። ኧረ አላሳመኑኝም። እውነቱን ለመናገር ከሆነ እኮ ዕፀ በለሱን ብቻ ነው የበላቸው። ዋናው እሱ ነው። ግን እኔ ለነገሩ ለመኮንን ፈልጌ ሳይሆን ዋናውን ዕፀ በለስ በልቶ ለዚህ ሁሉ ጣጣ ውስጥ የከተተን ማን ነው? ሴት። ያው ተመልሰን ሴት ላይ ነን። ግን አይደለም። አይ ሌላ ነገር ውስጥ አትግቡ። ኃጢአት እንደ ሰሪውን እንደ ቦታው ነው። ወንድም ሰራው ሴትም ሰራው ኃጢአት ነው። ክፉ ነገር ክፉ ነው። ግን አሳምኑኝ። አንተ የሆነ ሰዓትማ ተስማማው። እንግዲህ መነቅነቅ ጀመርኩ። ያው ሴቱም ጋር መሽቁቅ እሾህ የሆኑ ሴቶች እንዳሉ ሁሉ ወንዱም ጋር ጮቅ የጭቃ ውስጥ እሾህ የሳር ውስጥ እባብ የሆኑ ወንዶችም ጭምራሉ። ክፋታቸው ግን ኮምፔር ማድረግ ይከብዳል። አዎ ወንድም ሴትም አስፈላጊ ናቸው። አሁን እዚህ ጋር ቁጭ ብዬ መኪና እያሰጠኩኝ በጣም ቀኔን ያበራልኝ ቪዲዮ ነው የቀረጽኩት በሸሎ ማለት ነው። እና እቺን እያየኋት ነበር። እቺ ቡችላ ወልዳ ምናምን ነገር ወይኔ ስታሳዝን እያልኩኝ ምን እንደቀረጽኩ ላሳያችሁ። ቆይ አንዴ I know. Ya es chico, él never lied. አስቡት እንግዲህ ከሚበላው ቀንሶ ነው ያመጣላት። ሳሞፍ ያውዴር ግን እንስሳ ተሰቃያላችሁ። አሁን ከዚህ እንኳን አትማሩ። እንስሳ የምታሰቃዩ ሰዎች በጣም ያሳዝናል። ባይዞ በጣም የምፈራው ምን አይነት ሰው እንደሆነ ታውቃላችሁ? ለእንስሳት ርህራሄ የሌለው በጣም አደገኛ ናቸው። የምሬን ነው። የሆነ ስራ ቦታ ላይ ጓደኝነት ላይ ምንም ቦታ ላይ ማለት ነው እንደዚህ አይነት ሰው ካገኛችሁ ራቁት። ለእናንተም አይራራም። የምሬን ነው። ተሰለሰን ኦፍ ዘ ዴይ እንደው ፈጣሪ እኮ እውነቱን ለመናገር ከሆነ የህፃናቱን ልብ እያየ እኮ ነው የሚመረን። ይሄኔ በድንጋይ አናቷን ብለን ከዛ ቦታ እናባረር ነበር። የልጅ ልቦና አያችሁ ምን ያህል ሩሩ እንደሆኑ። ከዛም በዘለለ ደግሞ ፈጣሪ አምላክ አይደለም ለሰው ልጅ ለእንስሳ በዚህን ያክል ተጨንቆ ሰው ያዘጋጅለታል። ሳይበላ አያድርም። ሁሉም ይመገባል። አዋፋትም ሳይሰሩ መከራ ሳይበሉ ሳያጭዱ ሳያውቅሩ ስንት መከራ ሳይበሉ ይበላሉ ይኖራሉ። ታዲያ ለምንድን ነው እናንተ የምትጨነቁት? መስራት ስሩ። እጅና እግርና ጤና እስከሰጣችሁ ድረስ ስሩ። ካላችሁ ላይ የእግዚአብሔር ለእግዚአብሔር የቄሳርን ለቄሳር እንደሚባለው ስጡ፣ ለግሱ፣ ነዳያንን አብሉ። ካላችሁ ላይ ወዳጆቻችሁን መግቡ፣ አልብሱ። ቁምሳጥን ውስጥ ማትለብሱት ልብስ የተቀመጠ ልብስ ካለ የእናንተ አይደለም፣ አውጡና ስጡ። ያንን ነገር ተካፍለን እንኑር። አትጨነቁ። ሁሉም ነገር አላፊ ጠፊ ነው። እውነቴን ነው የምነግራችሁ። ይሄን ስላችሁ ደግሞ አትስሩ ተዘብለሉ ማለት አይደለም። ለመስራት ከእናንተ የሚጠበቁትን ነገሮች ሁሉ አድርጉ። በኋላ ደግሞ ተሜኑ ያለው ብላችሁ ቢለኔ ጋር ሊመጣ የኔንም የቤከሪ አልቻልኩትም። ይሄን ታሪክ የፈጠረው ሰውዬ ጀግና ሰው ነው። መሸለም ሁሉ ያለበት ይመስለኛል። ስለ ጆኒ ዎከር ውስኪ ሰምታችኋል አይደለ? ታሪኩ ምንድነው? አንድ ሰውዬ መጠጥ ከመውደዱ የተነሳ ከስራ ሊባረር ሲል ዱላ አዘጋጀ፣ ቀዳዳ አላት ውስጡ። እሱ ውስጥ መጠጥ እየጨመረ መጠጣት ጀመረና ለሱ ክብር ሲባል ነው ጆኒ ዎከር የሚባለው መጠጥ የተሰየመው የሚባል አልሰማችሁ? እንደዚህ አይነት ታሪክ የለም። እኔ አንዳንድ ኢትዮጵያ ውስጥ ሳናረጋግጥ የምንቀበላቸው ብዙ ታሪኮች አሉ አይደለ? የጆኒ ዎከር ታሪክ ምን መሰላችሁ? ጆኒ ዎከር አባቱ ገበሬ ነበሩ። በ1905 ነው የተወለዱ። አባቱ በ1819 ሲሞቱ የአባቱን መሬት ሽቶ ግሮሰሪ ከፈተና ይሄ ውስኪን ዝም ብሎ ቤት ውስጥ መቀመም ጀመረ። በጣም የሚገርማችሁ ነገር ምን እንደሆነ ታውቃላችሁ? ጆኒ ዎከር የሚባለው ሰው ይሄ ግሮሰሪ ከፍቶ መጠጥ የሚቀምመው ሰውዬ መጠጥ የሚባል ነገር አይወድም። በእንግሊዝኛ ቲቶታለር ይባላል። መጠጥ የሚጠሉ መጠጥ የማይወዱ መጠጥ የማይቀምሱ ሰዎች ለማለት ነው። ጆኒ ዎከር እንደዛ ያለ ያስፋፋ በ19ኛው ክፍለ ዘመን 18 ምናምን አካባቢ ማለት ነው። በኋላ ላይ ይሄን የውስኪ ስራ ከጆኒ ዎከር ከዋናው መስራቹ በላይ ያስፋፉት ልጆቹ ናቸው። አሌክሳንደር ዎከር እና አሌክሳንደር ዎከር ዳግማዊ ይባላሉ። ብዙ ሰዎች የሚሳሳተው ምንድነው? ጆኒ ዎከር የሚባለው ሰውዬ ይሄ ዱላ ይዞ የሚሄደው ሰውዬ ይመስላችኋል? ኖ ዱላ ይዞ የሚሄደው ሰውዬ ስትራይዲንግ ማን ይባላል። ወደፊት ተራማጁ። ጆኒ ዎከር የሰው ስም ነው። እኛ ዎከር ስለተባለና ብራንዱ እንደዚህ ዱላ ይዞ ስለሚራመድ እሱን መስሎናል። በአማርኛ ዮሐንስ ተራምዶ ይባላል። ኖ ጆኒ ዎከር ውስኪን ለመጀመሪያ ጊዜ እንደ ሌብል አድርጎ ያወጣው ሰው ነው። የሰው ስም ነው።
ጆኒ ዎከር በእንግሊዝኛ ዎከር የሚባል የሰው ስም አለ። ስለዚህ ጆኒ ዎከር ይሄ ጆኒ ዎከር የሚባለውን ብራንድ መጀመሪያ ጊዜ ያመረተው ሰው ነው። ልጆቹን ያስፋፉት። ይሄ ታዲያ ዱላ ይዞ ጃኬት አድርጎ የሚሄደው ሰውዬ በእንግሊዝኛ ዘ ስትራይዲንግ ማን ይባላል። ኦኬ ፕሮግረስን፣ መሻገርን፣ መበርታትን የሚያመለክት ነው። የመሰረተው ሰውዬ ቶም ብራውን ይባላል። በ1909 ነው ይሄ ምልክት ለዚህ ውስኪ ወጣው። ቶም ብራውን እንግዲህ ካርቶኒስት ነበር እና ይሄ ውስኪ ገበያው ሲስፋፋ ንግዱን ለማሳመር ተብሎ ሎጎ ምናምን ይውጣለት ሲባል ቶም ብራውን አንድ ቀን መጣና ቴብል ላይ ቁጭ ብሎ ሜኑ ላይ ነው ይሄን ስዕል ንድፉን ያወጣው። ከዛ በኋላ ንድፉን በጣም ታዋቂ ሆነ፣ ተላመደ። ስለዚህ የዱላ ይዞ የሚሄደው ሰውዬ ባለቤት ቶም ብራውን ይባላል። ጆኒ ዎከር አይደለም። ጆኒ ዎከር የውስኪው ባለቤት ነው። ኦኬ የውስኪ ብራንዱ አምራች የመጀመሪያው ሰውዬ ነው። ስኮትላንድ የነበረ ሰው ነው። እና ኢትዮጵያ ውስጥ ግን ሰምታችኋል አይደል? ጆኒ ዎከር በጆኒ ዎከር በሰውየውና በዚህ በሎጎ መካከል ማስኮቱ መካከል ምንም አይነት ግንኙነት የለም። ከምንም በላይ አስገራሚ የሚያደርገው ጆኒ ዎከር የመጀመሪያው ሰው መጠጥ የሚባል ቀምሶ አያውቅም በህይወቱ። እንዴ ጆኒ ዎከር ይሄ ሎጎ የሚራመደው ሰውዬ በተለያየ ጊዜ ቅርጹ ይቀያየር ነበረ። በተለያየ ጊዜ ይሄው እንደምታዩት ነው። እና ይሄን ታሪክ የፈጠርከው ሰውዬ ጀግና ነህ። እኔ የሚመስለኝ አውሮፓና አሜሪካ ቆይቶ የመጣ አንድ የተማረ ሰው የሆነ ከነስፋት ነጋጋ ውቤ በረሃ ሲጠጣ ነው ይሄን ታሪክ የፈጠረው። ለሰፋና ኢትዮጵያ ውስጥ ሚዲያ ላይ ተሰሙታላችሁ። ባይዘ ትልልቅ ቦታዎች ላይ ትልልቅ ሰዎች ሚዲያ ላይ ስም መጥራት አልፈልግም ሲናገሩ ሰማውና ነው ቼክ ማድረግ የፈለኩት። የዱላና የውስኪ ታሪክ የለም የኔ ጌታ። የፈጠርከው ሰውዬ ግን ጀግና ነህ። ኧረ ትችላለህ። እኔ ግን ነግሬሃለሁ አግሴ። እንደውም እኔ ሰማሁት ከሱም የተለየ ነው። እኔ ሰማሁት ምን መሰላችሁ? ጆኒ ዎከር እዛ ድርጅት ውስጥ ተቀጥሮ ሲሰራ የነበረ ተቀጣሪ ነገር ነው። ዱላ ይዛል እና በየቀኑ ከፋብሪካው አንዳንድ ቦትል ይጠፋል። እዛ ይሄ ነገር ቼክ ቢደረግ ሁሉም ሰራተኛ ሲወጣ እየተፈተሸ ነው የሚወጣው። እንዴት ሊጠፋ ቻለ ብሎ ጥርጣሬ ውስጥ ገቡ። በስተመጨረሻ ምንድነው የተፈጠረው? ይሄ ጆኒ ዎከር የተባለው ከዘራው ውስጥ እየቀዳ ይዞ ይሄዳል ወደ ቤት እና በከዘራ ይዞ ሲሄድ ስለተያዘ ውስኪውን ወዶ የሰረቀበት መንገድ ስለተመቻቸው በሱ ስም ተሰየም የሚል ነው። አቤት ወይኔ! ኧረ ወይኔ! ሰው የሚያስገድልም ቢሆን እኮ ደግሞ ለወንድሜ ነግሬው ያለው እኮ ብሎ ነው የሰማኝ። እሱም ይሄን ቀዳዳ ነው ለሺ ሰው ሄዶ ተቀዷል፣ ተበጥርቋል። ጨዋታን ጨዋታ ያነሳዋልና አንዱ ጓደኛዬ በቀድሞ ዘመነ መንግስት ካፌ ገብቶ ሻይ አምጪልኝ ሲላ ስላልሰማቸው አስተናጋጇ በምልክት 2 ሻይ ሲል ቅንጅት ነው ብለው አፍሶት ይዞ ከተውታል አሉ። እሱንም ነግሬው ይሄን ለስንት ተበጥርቋል። እኔ ጨዋታ ማሳመሪ ነው 2 ሻይ ቅንጅት አይሟቢስ። መሰግናለሁ። ለምን ነው ቆንጆ? አቤቱ በቃ ደስ የሚል ጊዜ ነው ያሳለፍነው። ቆንጆ ምሳ፣ ቆንጆ ቆይታ። የምን ደስ አለሽ? የእውነት አመሰግናለሁ። የኔ ቆንጆ ምን እንደገረመኝ ታውቃለህ? ማለት አልተለመደም እዚህ ሀገር ላይ በቃ ይኖር አይደለ? አንዳንድ ወንዶች እኔ ነኝ የምከፍለው ምናምን ኢቭን ኢፍ በቃ ያላቸውን ክላስ ከፍ ለማድረግ ምናምን 50 ከፍዬ በፍጹም ነው የማላውቀው። ደስ ይላልሽ። ደስ ይለኛል። አመሰግናለሁ። እናማ በቃ ያው ስራ ስለምገባ እንሂድና ደውያለሽ። እሺ ደስ ይለኛል። ሜሴጅ ገባልኝ። ያንተ ስልክ ቁጥር ነው? አስጀምሪው እኮ ነው ማለት ከ50 ተባብለን የለ የምርህና ስመጣ ያው በባዶ ነው የመጣሁት። 50ውን ከቨርኩ ማለት ነው። አሁን ስንመለስ ደግሞ አንቺ ትከፍያለሽ 50 ማለት ነው። እንዴ እኔ እናንተ አብረን ምሳ በልተን ጠጥተን 50 ከፈልን እና ታዲያ አሁን የምትሸኘኝ የራይድ አስነስተህ ነው ማለት ነው? ይሄማ ያው ስራ፣ ይሄ ደግሞ ለወደፊት ህይወታችን ነው። ባላ ኮንተ ጋይተም አይቀጠልም ብል እሺ አስጀምሬዋለሁ እኮ። እሺ የዚህን ሂሳብ ከፍለሽ ወረጅ ቢያንስ የአመቱ ጀግና ወንድ በቃ ሸልመናል። ኧረ እባክሽ ኧረ በልተሽ ዞር ልትይ መስሎሻል? 50 ነው ላይፍ የሚያዋጣው በዚህ ሰዓት 50 እንዴ! በዚህ ኑሮ ውድነት የምን ሙሉ ከቨር ነው? ጭራሽ ደግሞ እኮ ያሉ አንዳንድ ወንዶች እኔ ነኝ ዛሬ የምዘጋው ልሳንህን ነው ማለት ያለባችሁ። ልክ ምግብ ከበላችሁ በኋላ ማማ ቆልፊያት በኋላ እንቆልፋታለን። በቃ አራዳ መሆን ነው እንዴ! ድሮ ቀረ ከነ ጓደኞቿ መተው እስከ ቁና ማሰሪያ ድረስ ጋብዘ ልጥጥ አርጋ በልታ በልደና ደር ብላ የምትሄደው ድሮ ቀረ ከሆነም አሁን ላይ የምትጋብዛት ምንድነው? የቸርተር ጎዳና ኮልደር ልማቱ ፏ ብሏል። ወኮኩን በዛ ከተባለ እርጥብ ፈሱ መከራ ነው። ይቅርብ አቀስመተ ነው ቁጭ የምታረጋት ቺፕሱ የሚጥሚጣ ነስነስ የተደረገበት
በቃ እንደውም እህል ሲበዛ ወሬ አይኖርም። ስለወደፊትም ስለማታወሩ ቁንጣኑ ስለማያስወራችሁ ደህና ደሩ ነው የምትሉ። ለዛ ቆሎ ፍቅርን እኮ ያኔ እንደዚህ ተቸግረን ያሳለፍነው ምናምን ለማለት እኔ አሁን እኔ ጋር የምትመጪ ሴት እኔ እኮ አረጋለሁ አቅሙ አለኝ። ግን ፍቅሬን ለማዳን ስል ወክ ነው የምትበይው። ቆሎ እንበላለን ምናምን ሲጋገር ከቤት ይዤ ላመጣል። ርካሽ ነገር ጭብጦ ርካሽ ነው። ጭብጦ ወድ ነው ወይ እንዴ? ኤሊ ጤና የለውም ጭብጦ ይላል። በተወደደ ኑሮ ጎበዝ ነህ አባቷ ሰራላት። አረ በተወደደ ነዳጅ እሷ ስንቱን ቀምሳ ሌሎች ወንዶች ምናምን ብላ እያወዳደረች እየሰማ አይደል እንዴ? አንተንም ነገ እኮ እንደዚህ ማማቱ አይቀርም። እሺ ባባ ጠማኝ የሚል ቃል አለ እዚህ ጋር። አንዷን ፊደል በማዘዋወር ብቻ ሌላ አዲስ ቃል መመስረት። ጠማኝ ጠን ነው። እሺ ለማኝ አሁንም እዛ ላይም ደግሞ የለችም። እስቲ እናንተ እስከዛ ድረስ ዝም ብላችሁ ገምቱ እስቲ። የጭንቅላት ጨዋታ ነው። በታማኝነት መጨረሻውን ሳታዩ ገምቱ። ፓውዝ አድርጉትና እየሞከርክ ነው? እሺ ይሄ ምን ማጠኝ ማኝተ አይሆንም። ጠማኝ የሚለው አይሆንም። እኔ ልስራው። እኔ ከመስራት በፊት ግን አንድ ድል ልስጥ። እሺ በደንብ አስብ። ትሪክ ነው። ትሪኩን ድረስበት። በደንብ አስብና ስራ። የመጨረሻ ድል ነው። ካልሰራው ነው ያሳያለሁ። ገባ እዚህ ሰማኝ እንካ ምንድን ነው የሰራው? ሰማኝ ወንድጋ አግኝታችሁታል እናንተ ጎበዝ። ካገኛችሁት የላይክ ምልክቷን በመጫን አሳውቁኝ። ካላገኛችሁት ደግሞ የላይክ ምልክቷን ተጭናችሁ ኮመንት ላይ አላገኘንም በሉኝ። ካልሞከራችሁ ደግሞ ሰብስክራይብ አድርጋችሁ የላይክ ምልክቱን ተጭናችሁ አላገኘንም ብላችሁ ኮመንት ላይ ጻፉ። አልሞከርንም በሉ። በቃ ላይክ አድርጉትና ምን እንበል? ይሄን ቪዲዮ ይዤላችሁ የመጣሁት ልጆቻችሁን ከሶሻል ሚዲያ ለማራቅ ትልቁ መንገድ እንደዚህ አይነት ነገር ነው። የጭንቅላት ጨዋታ መስጠት። ለነገሩ ከሶሻል ሚዲያ ከእንደዚህ አይነት ሶሻል ሚዲያ ቢቀርባችሁ ይሻላል። ቤት ውስጥ በእንደዚህ አይነት ነገር የሚገጣጠም ነገር በፊደል መገጣጠም፣ አለበለዚያ አእምሯቸው እየተመረዘ ነው የሚመጣው። በፊት የሚሰጠን የትምህርት ቤት ካርድ ላይ ከስር የወላጅ ክትትል እንዳይለየው ተብሎ በስም ጠሪዎቻችን ይፈረም ነበረ። አሁንማ ልጆች ቤት ሄዳችሁ ቤተሰቦቻችሁን ተከታተሏቸው እንዳይጠፉ ተብሎ መጻፍ ነው የቀረው እኮ። አለ እንዲያውን የለም እኮ ወላጆች እየጠፋችሁ እኮ ነው ልጆቻችሁ ይፈልጓችሁ። ለልጆቻችሁ ከእናንተ ይልቅ ስልካችሁ ነው የሚቀርባቸው። ተከታተለው ልጆቻችሁን ምን እያደረጉ ነው ምን እያዩ ነው የሚለውን ነገር ቼክ አድርጉ እስቲ። ግዴላችሁም ነገር ቁጭ ብላችሁ እየየ ከማለት ይሻላችኋል። ከወላጅ ይልቅ ስልክ ልጆቻችሁን ሲከታተል ምን እንደሚፈጠር ተመልከቱልኝ። ቲክቶክ ላይ የማስፈጨው ዘፈኔ ጤፍ ነው። ቲክቶክ ላይ የማቦካው ዘፈኔ ሊጥ ነው። ቲክቶክ ላይ ስጋግረው ዘፈኔ እንጀራ ነው። ቲክቶክ ላይ የምሸጠው ዘፈኔ በውድ ነው። ሸገር ላይ ዝነኛ አደለው ሰሞንኛ ስመላለስ ሁሌ ነኝ አንደኛ። አምባክ ጸበል ይረጭ ይሄስ ጅኒ ነው። ቤተሰቦች ልጆቻችሁን ሰብስቡ። አሁን እያበዱላችሁ ነው አንደኛችሁን። ሰሞኑን ራሱ በአካል ያየሁት በፓንት የለም በጦርጳ ፓንት በቁምጣው ከተማ መሃል ለቲክቶክ ብለው ቪዲዮ ለተለቋል። አንገታቸው ላይ የውሻ ሰንሰለት አድርገው ማለት ነው። ከልካይ የለንም። አዋቂ ለመሆን ሳንቸኩል ታዋቂ ለመሆን መከራችንን እንበላለን። ጭንቅላታችንን ሳናሰራ መከራችንን እንበላው ገንዘብ ለማግኘት ብቻ። ለነዚህም ደግሞ ማስታወቂያ እያሰራችሁ ገንዘብ የምትሰጡ የሆነ ልጅ ተናግሮ ነበር። እነዚህን ሰፖርት የምታደርጉ ቻሌንጅ እያላችሁ ማስታወቂያ እያሰራችሁ ገንዘብ የምትሰጡ ያንን ገንዘብ እንዲናፍቁ ጤነኛው ልጅ እየተነሳ እብድ እንዲሁ የምታደርጉ እናንተው ናችሁ። የራሳችሁን ብራንድ ከፍ ለማድረግ የሰው ልጅ አትግደሉ። ይኸውላችሁ ይሄኛውን ጅምር እብድ ነው። ይሄ ልጅ አሁን አማኑኤል እንዳይገባ አንደኛውን አልጨረሰም። እኛ ጋርም እንዳይቀላቀል ሀፋፍ ነው። ይሄ ሽፍንፍን ሀፋፍ እኮ ነው። ከክትፎም ከአይቡ አንዱን ጎራ ይምረጥ እንዴ! አዎ አንዱን ጎራ ይምረጥ። ጤፍ ነው እንደ እናትህ ባልናገር ነጉላ በማይመጣው መጣ እና ምንድን ልናችሁ ፈልገን ነው። ልጆቻችንን ተከታተሏቸው፣ ፍቅር አስተምሯቸው፣ መማር ያለባቸውን በጊዜ መማር ያለባቸው ማየት ያለባቸውን ነገር አሳያቸው ለማለት ያክል ነው። ለቤተሰቦች ነው ለወላጆች። አሁን የግንድላ ከሆነ በኋላ በምንድን ነው የሚስተካከለው? የልጅ ሞተሩ ወርዶ እንደገና ሞተሩን አውርዳችሁ ድጋሚ ካልተገጠመ በስተቀር
ጤነኛ ይሆናል ብላችሁ ነው ወይ? እንደ ስልክ ሲበላሽ ታክሲ ያደርግባችሁ ወስዳችሁ ፎርማት ወይም ሪስቶራንት ታደርጉት። ጉድ እኮ ነው ወገን። ላምሳት ወለደች እንዳትልሰው ፈጃት እንዳትተው ልጇ ሆነባት የተባለ እኮ ለዚህ እኮ ነው። እስቲ ሌላ ልጆችን ደግሞ ተመልከቱልኝ። ደህና ነሽ እህት? እቅፍ አድርጊያት። የእኔ እናት እቅፍ አድርጊያት። እቅፍ ጎበዝ። ልብሷን ስትይላት ተመልከቱ። እኛ ብንሆን እኔ ከላይ እስከታች ድረስ አይተን ገላምጠን ንቀታችን ንቀት አይደለም ለሰው ልጅ ያለን ንቀት እኛ ንጹህ ነገር ስንለብስ፣ እነሱ ግን ውስጣቸው ንጹህ ስለሆነ ነው መሰለኝ አምነው ይመጣሉ፣ አምነው ይታቀፋሉ፣ አምነው አብረውን ይሆናሉ። ያው ፍቅራቸው ይመስለኛል። መንገድ ላይ እንደቺን ልጅ ያገኟት የተቸገረ ቤተሰብ ልጅ ናት። አንደኛዋ ደግሞ እርግጠኛ ባልሆንም እንደው መላምት ነው ካሜራ የሚቀርጸው ልጅ ትሆናለች። ግን አለባበሳቸውም ያስታውቃል። ያለባበሳቸውና የኑሮ ሁኔታቸው ፍቅር ለመስራት ማከላይ ጋፕ አልፈጠረባቸው ያለምንም ንቀት። ይኸው እስቲ የህፃናት ልብ ሆነ ይኑራችሁ። አንደኛ ፈጣሪ ራሱ የህፃናት ልብ ከሌላችሁ መንግስተ ሰማያትን አትወርሱም የተባለ በእንደዚህ ምክንያት ነው። እኛ አይደለም እንደዚህ የተቸገረን ሰውና ልብሱ የቆሸሸን ሰው በቅርበት አቅርበን እየሳምን ልናናግር ይቅርና እንደው የገዛ ጓደኛችን አብሮን የበላን አብሮን የጠጣ እንኳን መቸገሩን አይተን መንገድ ቀይረን አይደል የምንሄደው? እንደው ላለማገዝ አይደለም ላለመስማት የሱን የሱን ሮሮ አልሰማን ብለን አይደል ስንት ማራቶን ሩጫ ሮጠን ምናመልጠው? እናውራው እንዴ እየተዛዘብን ነው። ልባችሁ እንደ ህፃናት ይሁን። በቃ ተረጋጋ። አንተ አይደለም ስሜት ያደርጋል እንዴ? ልባቸው እንደ ህፃን ቢሆን ኖሮ ላይክ ያደርጉ ነበር። ምን ነበር ያለው መንግቂጡ ብንወጋው እኮ ምን እናደርገው እኮ ምንም አልሰማ ያለ ንብረተሰብ ላይ ነው ያለነው አለ እንዴ? ላይክ አድርጎ ለዚህ ልጅ እኔማ በቃ አንተ አትጋባተው ይወድሃል እኮ እኔም ወዳቸው። ለዛ እኮ ነው ደግሞ ተመልሼ አልቅሼ የምመጣው። ምን ፕሊዝ ቴል ሚ ተከራክሬን የመጣሁት ፕሊዝ ቴል ሚ ወንዶች ይሄን ያህል ዘመን በህይወት ከጥንት ጀምሮ ሰርቫይቭ እያደረጉ እንዴት መጡ? እኔ ፕሊዝ አንድ ቀን እግዚአብሔር እንዲህ ወንዶች የሚያስቡበትን ፎርማት ቢሰጠኝና ባየው ማለት መረዳት ስለምፈልግ እኮ ነው። አስተላለፉን ABCD የሚለው ስቴፑን ባቀው ደስ ነው የሚለኝ። ኦኬ አድምጡኝ። ስፔሻሊ ሴቶች አምሹ ከዚህ ሪሌት ታደርጋላችሁ። ሶ ገላችሁን ስትታጠቡ መታሻ ይኖራል። ኦፍ ኮርስ አሁን ታጥቤ ስለወጣሁ እርጥብ ነው፣ ግን መታሻ ይኖራችኋል። በደንብ ሻከር የሚል ወይም የሞሮኮንትን ነገር ስክራብ የሚያደርጋችሁ መታሻ ይኖራችኋል። ከዛ ሬጉላር ሳሙና መጀመሪያ ትታጠባላችሁ፣ አሁን ስላላመጣሁት ዶቭ ምናምን። ከዛ ትቀጥሉና ስክራብ ታደርጋላችሁ ሰውነታችሁን። ኦኬ ከዛ ትቀጥላላችሁ። መጨረሻ ስቴፕ ላይ ምን ትወስዳላችሁ? እየታጠባችሁ ከሆነ ሻወር ጄል ታደርጋላችሁ። ፀጉራችሁን ከታጠባችሁ ኮንዲሽነር ይኖራል፣ ቆሻሻውን ያወጣላችኋል። ከዛ ፀጉራችሁ የተያያዘውን እንዲያፍታታው አሚን ሻምፖ ነው የቅድሙ፣ ይሄኛው ኮንዲሽነር ደግሞ የተያያዘውን ያፍታታላችኋል። ከዛ ለእግራችሁ ተረከዛችሁ ምናምን ደግሞ ይሄን ቀብታችሁ ከትንሽ ደቂቃ በኋላ ውሃ ውስጥ ስትገቡ ዴድ ስኪሉ በቀላሉ ይነሳላችኋል፣ እግራችሁ ይለሰልሳል። ከዛ ደግሞ ለፊታችሁ ደግሞ ስትወጡ የፊት መታጠቢያ ፌስ ዋሽ ይኖራል ወይ ቻርኮል ፌስ ዋሽ ይኖራችኋል፣ ትታጠባላችሁ። ከዛ ይቀጥላል ሌላኛው ስቴፕ ደግሞ ሎሽን ምናምን የሚባለው ነገር ይቀጥላል። እስቲ የባሌን ሩቲን ይሉኝ። መታሻ ጓንት አለው፣ አንዴና ጨብጭብ ይበል የሚያሰኝ ነው። ጉድ ቦይ አሪፍ ነው ይሄ፣ ቀጥል ቢያስብል ነው። ከዛ ይመጣላችኋል። ምንድን ነው የሚለው ከላይ ምን ይላል? ኦል ኢን ዋን። ምን ማለት ፈልገው ነው? ጅምላ ሻምፖ፣ ኮንዲሽነር፣ ቦዲ ዋሽ፣ ሄድ ቱቶ። እኔ አምና ሪቨን ሄድ ቱቶ ይላል ማለት እንደ ህፃናቶቹ መዝሙር ሄድ ሾልደር ኒ ሴንቶ ስለምን አይሏቸውም? አሁን እኮ ለምን ገዛው ስለው አንደኛው ትልቅ ነው፣ ብዙ ነው፣ ረጅም ጊዜ ያገለግላል። ሁለተኛው ሁሉም አለው ማለት አቶ ነው እንጂ ትንሽ እንትን የእቃ ማጠቢያና የእጅ ማጠቢያም ቢጨምሩበት ሳሙና ሞር እሱንም ይገዛ ነበር እንዴ ወንዶች። እንዲህ ይቻላል? ወንድሜ ተግማምተናል ማለት ነው በዚህ ሁኔታ። እኔና ግስቴ እኮ እንደው በጣም እሱም በጣም አርጀንት እኮ ነው። ፕሮግራም ካለብን ላይፍ ቦይ ዶቭ እንደተባለው ዶቭ ነው። መቼ ነው ደግሞ ዶቭ የገዛ ነው? ቃዩን ካለ የሆነ ሰዓት ትዝ ይል ከሆናል እንደው ቁርጥራጮ እስካሁን ድረስ ለናሙና አስቀምጠናል። ሰው ግን እምነት እንዲህ ነው የምትታጠቡት? በስድስት እንትን እንዴ የተያያዝ ነው? ቆዳ ማስለቀቅ ነው? መገሽለጥ ነው ወይስ? ኧረ አንዳንዴ በአጃክስም እኮ ልንታጠብ እንችላለን። እንዴ አጃክስ እኮ እሱ አይደል እንዴት
ምንም ጥስናት የለውም እኮ ትንሽ አረፋ አትለቅም እንጂ አረፋ ትቆያለች እዛው ሰውነት ላይ። ቀጣይ ሻወር ስትገቡ እሱኑ ነው መታ አድርጋችሁት የምትገቡት። ይሄ ሁሉ ነገር እየተቀባችሁ ይሄ ሁሉ ነገር እየታጠባችሁ ነው የምትገቡት። እኔ በጣም ነው የገረመኝ። ወንዱ ራሱ እንደዚህ ይቀባል። ሻወር ከላይ ነው በጣም ስንራቀቅ በዘመኑ። ካለበለዚያ ኢትዮጵያ ትቅደም ነው፣ ካለበለዚያ እናሸንፋለን ነው። ይቀዳል በጆካናት ላይ። ከዛሳ መጀመሪያ በባዶ ውሃ እንደለካ ሰውነታችን ፍትክ እናደርግና ውልቅልቅ እንላለን። ከዛ በኋላ በሳሙና እንደግማለን፣ ድጋሚ እናሻለን። እሱም ከባድ ፕሮግራም ሲኖርብን ነው። ከዛ ወይኔ በዚህ አሁንማ የሆነ መታሻ ቤት ብንገባ ገሴ የባለፈ የጠፋው ፓካውታችን ውስጥ መገኘቱ አይቀርም። እንዲህ ጥቅልል እያደረጉ ነው የሚያወጡልን። ጥቅልል እኔም ታጠብኩ ሻወር ገብቼ ወጣሁ እላለሁ። ገምቼ ወጣሁ ልበል እንጂ እንዲህ ከላይ ስንታይ ግን ፒውር ሆነን ነው አምሮብን። እኔ እኮ ፍረህ መስሎኛል። እስቲ ሞልድ እኔ እኮ ፊት ለምን ነው የማይቀየር ብላለሁ። ኑጌ ሁሌ ይለኛል ፊት ያው ነው ይለኛል። ዛሬ እስኪ በጣም ስላስገረመኝ ኮዶሞ ጊንኮ አስገራሚ ነገር ልንገራችሁ። ይህንን ቪዲዮ ተመልክታችሁ ማየት ላለበት ሰው ሼር በማድረግ አካፍሉት። ላይክ እና ፎሎ ማድረግ እንዳትረሱ። ኮዶሞ ጊንኮ ማለት የህፃናት ባንክ ማለት ነው። በልጅነታችን እንደምታስታውሱት በተለይ ገንዘብ ስንይዝ ለልጅ ገንዘብ መጥፎ ነው፣ ልጅን ያባልጋል ገንዘብ ምናምን የሚሉ ነገሮች አሉ አይደለ? ጃፓን ስትሄዱ ግን አንድ አስገራሚ ነገር ታገኛላችሁ። ይሄውም በአጠቃላይ በትምህርት ቤቶች ባንኮች አሉ። እነዚህም ኮዶሞ ጊንኮ ይባላል፣ ወይም የህፃናት ባንክ እንደማለት ነው በጃፓንኛ። አይ ነው በትክክል ጠራውት አልጠራውት አላቅም። እነዚህ ባንኮች እንግዲህ ህፃናት ገና ከህፃንነታቸው ማለትም ከሁለተኛ ክፍል ከሶስተኛ ክፍል ጀምሮ ባንክ ምን ማለት እንደሆነ ገንዘብ ምን ማለት እንደሆነ እያዩ በተግባር እንዲለምዱ በሚል ነው እነዚህ የትምህርት ቤት ባንኮች የተከፈቱት። በኋላ አሁን ላይ ተሻሽለው ትልልቅ ባንኮችም ጃፓን ውስጥ የራሳቸው የሆነ የህፃናት ባንክ እስከ መክፈት ደርሰዋል። ስለነዚህ አስገራሚ ባንኮች ልንገራችሁ። እነዚህ ኮዶሞ ጊንኮ የሚባሉ የጃፓን የህፃናት ባንኮች በትምህርት ቤቶች ውስጥ የሚቀመጡ ሲሆን እንደዚሁ በመለማመጃነት የሚሰሩ ብቻ አይደሉም፣ እውነተኛ የፋይናንስ ተቋማት ናቸው። ህፃናት ከቤተሰቦቻቸው ለከረሜላ መግዣ ለተለያየ ነገር የሚሰጣቸውን ለበዓል የሚሰጣቸውን ገንዘብ ወደ እነዚህ የትምህርት ቤት ባንኮች በማምጣት ገንዘብ ይቆጥባሉ፣ አካውንት ይከፍታሉ። አካውንት ከፍተው ቡክ ይኖራቸዋል። ይሄ እዚህ ጋር የምታዩት ቡክ ማለት ነው። ይሄ ገንዘባቸውን የሚያስቀምጡበት ቡክ ሲሆን አካውንት ከፍተው ያስቀምጣሉ። ብታምኑም ባታምኑም ራሳቸው የባንኩ ሰራተኞች ደግሞ ራሳቸው ከላይ ክፍል የሚመጡ ተማሪዎች ናቸው። ማለትም የሶስተኛ ክፍል ተማሪ ይቆጥባሉ ሄደው፣ የአምስተኛና ስድስተኛ ክፍል ተማሪዎች ደግሞ የባንክ ሰራተኛ ሆነው ይጠብቋቸዋል ማለት ነው። በየሳምንቱና በየወሩ የባንክ ቀን ተብሎ የሚደረጋል። ተማሪዎች የሰበሰቡትን ገንዘብ እየሄዱ ይቆጥባሉ። የቆጠቡትን ገንዘብ ደግሞ የሚያወጡት አሳማኝ ምክንያት ሲያመጡ ነው። ያም ማለት ለምሳሌ የትምህርት እቃዎቻቸውን ራሳቸው ይገዛሉ። ማለት ስክሪፕቶ አልቆብኛል፣ እርሳስ እገዛለሁ፣ ይሄን እገዛለሁ ብለው አሳማኝ ምክንያት ሲያቀርቡ ወጪ ማድረግ ይችላሉ ከዛ ባንክ። እንግዲህ እንደ ባንክ ሰራተኛም ሆነው እንደ ቆጣቢም ሆነው ባንክንና ገንዘብን ገና ከሁለተኛ ከሶስተኛ ክፍል ጀምሮ አብረውት ነው የሚያድጉት። ስለዚህ ሲያድጉ ግራ አይገባቸውም። ከገንዘብ ጋር በጣም ፋሚሊየር ሆነው ነው የሚያድጉት ማለት ነው። አሁን ደግሞ ትልልቅ የሚባሉ የጃፓን ባንኮች የህፃናት ብራንች እስከ መክፈት ደርሰዋል። እዛ ብራንች ላይ ህፃናት ብቻ ነው የሚገለገሉት። የሚገቡትም ህፃናት ናቸው። ቤተሰቦቻቸው ወደ ባንኩ እንዲገቡ አይፈቀድላቸውም። ህፃናቱ በነፃነት ገብተው ገንዘባቸውን እንዲቆጥቡ እንዲያንቀሳቅሱ ይሰራሉ ማለት ነው። እነዚህ ባንኮች እንግዲህ ይሄ የተወሰነው ከ1950 ዓመተ ምህረት ጀምሮ ነው። እንግዲህ ከሁለተኛው ዓለም ጦርነት በኋላ ጃፓን ከፍተኛ የሆነ የኢኮኖሚ ውድቀት ሲያጋጥማት ይህንን ኢኮኖሚ ውድቀት የምንወጣው አሁን ላይ ስለ ሰው ለቁጠባ ስለምናምን ስለ ገንዘብ በማስተማር ሳይሆን ከህፃናት ጀምሮ ብንጀምረው ነው በማለት የወቅቱ መንግስት በወሰነው ውሳኔ በተለያዩ አንደኛ ደረጃ ትምህርት ቤቶች ውስጥ ባንኮች እንዲቋቋሙ ተደርገው ህፃናት ከልጅነታቸው ጀምሮ ገንዘብን እየተለማመዱ እንዲያድጉ አደረጋቸው ማለት ነው። በኋላ ላይ በወቅቱ የነበረው መንግስት የወሰነው ውሳኔ ሲያድጉ ለገንዘብ አዲስ አይሆኑም። እንዴት መቆጠብ፣ እንዴት ኢንቨስት ማድረግ እንዳለባቸው፣ እንዴት መበደር እንዳለባቸው፣ እንዴት ብድራቸው መመለስ እንዳለባቸው ጠንቅቀው አውቀው ስለሆነ እውቀት ደረጃ የሚደርሱት። እንግዲህ እኛ እንደምታውቁት ገንዘብ መጥፎ ነው፣ ገንዘብ ለልጅ አይሰጥም የሚሉ የተለያዩ አመለካከቶች አሉና ልክ አድገን ከገንዘብ ጋር በምንገናኝበት ጊዜ በጣም ግራ ይገባናል። በምናድግና ገንዘብ በምንይዝ ጊዜ አባካኝ እንሆናለን። ነገር ግን እንደዚህ ደግሞ ከልጅነት ጀምሮ የሚሰራበት አይነት ሲስተም ሲኖር ብዙ ጊዜ ህፃናት ላይ ሲሰራ ሲያድጉ አዲስ አይሆንባቸውም ማለት ነው። እስኪ እናንተ እንዴት አያችሁት? የእናንተ ምልከታ አስቀምጡ። ፎሎ እና ሼር ማድረግ እንዳትረሱ። ይመቻችሁ። ወይ ኮሞዶ ጎንኮ እኔ ምን ትዝ እንዳለኝ ታውቃለህ? ገሴ ኤሌመንተሪ ያለው አሳይመንት ብለህ እንቁላል አምጣ ያልከኝ ሰውዬ ትዝ አለኝ ታውቃለህ? ምን ነው እንቁላል አሁን ምን ነው አሳይመንት የሚሆነው? እኛ ከገንዘብ ጋር የምንገናኘው ወይ ሆያ ሆዬ ሲሆን
ወይ ደግሞ አበባዩሽ አበባ ሰናዞር ነው የዛን ሰዓት ነው ገንዘብ የምናገኘው። እሱንም ገንዘብ ደግሞ ቤት ሄደን አባዬ ይሄን ገንዘብ ምን ላድርገው ስለው ደብተር ግዛበት ይለኛል። እሱንም አንተ ተገዛ ይልኛል እለዋለሁ። ስገረፍ እሱ ትውስታ ነው እኔ ላይ ያለው። እውነቱን እኮ ነው አቤሉ እንደሚያለው። ልክ ስናደግ ድንግርግራችን ነው የሚወጣው ከገንዘብ ጋር ያለን እንትን። በእርግጥ ትክክል ነው። ህፃናት ልጅ ገንዘብ መያዝ ይከብዳል ካለው ሲቹዌሽን አንፃር። እንኳን ገንዘብ ይዘው ሳይዙ መከራ ናቸው። በየትምህርት ቤቱ አሁን መቅሰም ያሉብንን ነገሮች ብንቀስም መልካም ነው። አለባበስ፣ አደናነስ፣ ዴዎችን ከምንቀስም እንደዚህ ልጆች ምን መብላት አለባቸው፣ ከቤተሰቦቻቸው ጋር በምን አይነት ሁኔታ ማውራት አለባቸው፣ እንዴት መገናኘት አለባቸው። አንዳንድ ብልህ ቤተሰቦች ደግሞ አሉ ይቆጥቡላችሁና 18 ዓመት ሲሆናችሁ ታወጣላችሁ ብለው የሚቆጥቡ ቤተሰቦች አሉ። በጣም የሚገርሙ ቤተሰቦች። ከህፃንነቱ ጀምሮ ይቆጠብለታል። ልክ እድሜው ለዩኒቨርሲቲ መግቢያ ሲደርስ ገንዘብ ይሄ ራሱ የተዘጋጀ ገንዘብ አለው። ልብሱን ራሱ ይገዛል፣ ላፕቶፑን ራሱ፣ የትምህርት ቁሳቁሱን ራሱ ይገዛል። ይህንን የሚያደርጉት ከመቶ ቢያንስ 1% ራሱ ያው በጣም ጥቂት ነን እኛ የምንቀስመው። ይሄን ነው ማይረባውን። እስኪ የሚጠቅመውን ነገር እንቅሰም። ከትምህርት ካልኩለሙ ይልቅ ይሄን ባህሪያቸውን ለህፃናት ያላቸውን እንክብካቤ ኢትዮጵያ ውስጥ አሁን በቅርቡ እያየሁ ነበረ። አንድ ህፃናት ማቆያ ውስጥ ጤፍ እንዴት እንደሚዘጋጅ፣ ዳቦ እንዴት እንደሚጋገር ህፃናት ሲያድጉ እንደ ጾታቸውና እንደ እድሜያቸው ማድረግ ያለባቸውን ነገሮች ሲያስተማራቸው አይቻለሁ። እሱን ቪዲዮ ይዤላችሁ እመጣለሁ። ደማቁ ምን እየጠብሽ ነው? ደማቁ ደማቁ ምን እያጠብሽ ነው? ደማቁ ምን እያጠብሽ ነው? ደማቁ እንዴ ፈራባሽ ቢ እንዴ ደማቁ እየቀለድሽ መሆን አለበት። ደማቁ የሚያጥብሽ ነገር ይጠብ። ይሄ ስልክ ነው እንዲሁ የሚወጣው። ያንቺ ቢሆንስ ማን ይገዛልሽ? በደሞዜ ደማቁ ስልክ ነው እንዴት አጠበው? እንዴ እኔ አጥባለሁ ብልሽ ማሳጠቢያ መንገድ አለው እንጂ እንዴ ነው ይታጠባል ያልኩሽ? እንዴ ይምር የሆነ ነገር እንደው እናት የሆኑ የቤት ሰራተኛ ማለት ይከብደናል። አጋዦች የዋ ናቸው፣ ደግ ናቸው ምናምን። እኔ አጋጥሞኛል ጂፓስ ያጠበች እኔ ልሙት። ቤቱ በቃ የመጀመሪያ ጊዜ ነው እንደ ስፓይደርማን ጣራ ለጣራ ፏ እያደረገች የመጀመሪያ ጊዜ የተሰራው ምግብ አይደለም ጂፓሱን አጠበችው። ኧረ ሲስተር ይዛን ጊዜ ያወጣችው ነጠላ ዜማ ዋይ ዋይ ተለያየን ከስር ዋይ ተለያየን ስትለያዩዋት በር ላይ ቆመ። ምን ሆነሽ ነው ተልስ ገና ግቢው ስገባ ቀጥል ናርጋት ያንቺ ስባሰ ስልክ ውድ ስልክ ነው ደግሞ እኮ። ኧረ ወይኔ የ2025 ጥናት ይፋ ሆኗል። በዚህ ላይ እንግዲህ እኛ ኢትዮጵያኖች ተካተናል። ስለዚህ ነገር ልንገራችሁ። ይህም ደረጃ የወጣው እንግዲህ በዓለማችን ላይ ከሚገኙ ሀገራት የማሰብ መጠናቸው ምን ያህል ነው፣ የትኛው ደረጃ ይመጥናቸዋል የሚለው ቁጥር ወጥቷል። እንግዲህ በአንደኝነት ደረጃ የተቀመጠችው እንደምትመለከቱት ጃፓን ስትሆን በጃፓን የሚገኙ ማህበረሰቦች የማሰብ መጠናቸው እንግዲህ አይኪው ሌቭላቸው 106.48 ሆኖ ተቀምጧል። በአምስተኝነት ደረጃ የተቀመጠችው ደግሞ ቻይና ስትሆን 104.1 እንግዲህ የማሰብ ችሎታ አላቸው ተብሎ ተቀምጧል። ሀያሉ አሜሪካ ደግሞ በኖርዝ ኮሪያ በመበለጥ እንግዲህ በ28ኛው ደረጃ ተቀምጣለች። 97.42 የማሰብ ችሎታ አላቸው ተብሏል። እኛ ኢትዮጵያኖች ደግሞ እንደምትመለከቱት በጎረቤት ሀገር በኤርትራ በመበለጥ 166ኛ ቦታን አግኝተናል ከ197 ሀገራት ማለት ነው። እንደ ጥናቱም ከሆነ እንግዲህ ኢትዮጵያኖች የማሰብ አቅማቸው እንግዲህ 68.42 ነው ብለው ተቀምጧል። ኤርትራ ደግሞ 68.77 ተደርጎ ተቀምጧል ማለት ነው። በዚህም ጥናት መሰረት እንግዲህ የመጨረሻውን ደረጃ ያገኘችው ኔፓል ስትሆን 42.98 እንግዲህ የማሰብ ችሎታ አላቸው ተብሎ ተቀምጧል ማለት ነው። ታዲያ በግራፉ ላይም እንደምትመለከቱት እንግዲህ አብዛኛውን የማሰብ መጠን የላቸውም ተብሎ የተቀመጠው እንግዲህ አፍሪካ ሀገሮች ናቸው ማለት ነው። እንደ ኮንቲኔንት ነው እንግዲህ አታስቡም እያሉን ያሉት። የጥናት እውነት ነው ብላችሁ ታስባላችሁ? ቦታ ይመጥነናል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የ2025 ጥናቱ ይሄንን ያመለክታል ማለት ነው። ብሩክ ነኝ። መልካም ቀን ይውላችሁ። እኔ አንደኛ እንውጣ ነበረ። ጥናቱ ማሰብ መቻል ሳይሆን ስለ ኑሮ አብዝቶ ማሰብ በሚለው ከሆነ ህዝቡ እኮ በኑሮ ምክንያት እኮ ቢዚ ስለሆነ ነው ሌላ ነገር ላይ ማሰብና ማሰላሰል ያቆመው። በእርግጥ ብናስብ ኑሮ እውነቱን ልንገራችሁና አናስብም እያልኩኝ አይደለም። የዓለምም ጥናት እኮ እንደዛ አላለም። 60% ነው አይኪያችን ተብሏል። አለን በጣም ጎበዝ ጭንቅላት ያለን ሰዎች አለን። ነገር ግን ብናስብ ወንድማችን ላይ አንነሳም። ብናስብ ሀገራችን እንደዚህ መከራ እናበላትም። ብናስብ ኑሮ እህትና እህት ላይ ልጅ እናት አባቱ ላይ ጨክንም ነበር። ብናስብ
ንፉግ አንሆንም ነበር። ብናስብ ኖሮ ዘር ከዘር አናጋጭም ነበር። ብናስብ ሶሻል ሚዲያ ላይ ቁጭ ብለን የአንዱን ሃይማኖት አንተነኩስም ነበር። ብናስብ ኖሮ እናከብር ነበር። ብናስብ እንታዘዝ ነበር። ሀያቶቻችንን እንጦር ነበር። ከዚህ የተነሳ መሰለኝ ሬት የተደረገው። አይክፋችሁ። አንዳንዴ እውነትን ስልክት አድርጎ መቀበል ነው። እኛም ያሳስበን በ30 ሲደርስ ብቻ ከ27 እስከ 30 ድረስ በጣም እንትን ሎሬት ነን። ማን ነው የሚባለው? አልበርት አንስታይን ነን። ስለ ዘይት፣ ስለ ቤት ኪራይ፣ ስለ ተማሪዎች ትምህርት ቤት ያሳስበናል። ሰው ከዚች አራት ማዕዘን አልወጣ ብሏል። ጎረቤት፣ ሰፈር፣ ሀገር ብሎ ማሰቡን ትቷል። ሁሌም በቃ ካንጋሮ ነን ቀረን እዚሁ። ደግሞ ከዚህም የባሰ እንደው የሰው ህይወት ነው የሚያሳስበን እኮ። የሰው ህይወት በመልካም እኮ አይደለም። አገኘ እንዴት አድርጌ ልጣለው? አገኘ ጠንቋይ ቤት ሄዶ ነው አገኘ። ኧረ እዛ ተንደባሎ እኮ ነው እያንጓለለ እያለ አገኘ። ኧረ እሱ ማህያ ምን ዘንዶ ቀልቦ ነው አገኘ። ኧረ እሱ ሰርቆ ነው የስንቱን ካዝና ቦጥቦጦ ነው። ከሰራ ታገኛለህ። የሰራ የእጁን የተቀመጠ የቂጡን ነው አለው። ያው የተቀመጠ የቂጡን ነው የሚያገኘው። የለፈለፈ የአፉን ነው። እና አስተውሉ። ዛሬ ዝቅ ብለናል አይደል? 140 ምናምን እኛ ነን። ከ167 140 ምን እኛ ነን። አትመጥኑም ብሎም አለማባረራቸውም እነሱ ሆኑ። በአባቶቻችን ጭንቅላት ተለክተን ነው 160 ምናምን ፐርሰንትም እንትን የተባል ነው እንጂ እኛ ወጣቱ እኛ ነቀዞች ቦጥባጮች። ኧረ በስመ አብ። ቤተሰቦች ይሄ ቪዲዮ ሊረዝምባችሁ ይችላል። ነገር ግን በተለይ በውጭ ሀገር የምትሰሩ ወንድም ሆናችሁ ሴቶች ለሁላችሁም ነው መማሪያ እንዲሆናችሁ ጭምር ነው። ተመልከቱት። ለምዬ በ18 ሄደው ቀበሌ እህቴና እሷ እኔን ከፎርሙላ አውጥተው ከፎርሙላ ቀበሌ የሚለው ምንድነው? ቤት ውስጥ ያለ ሰው አይደለም? ቤት ውስጥ ያለ ሰው ፎርሙላ የሚሞላው። ከዛ እኔን ከፎርሙላ አውጥተው መጀመሪያ ሰገድሽ ባህር እናት ናት አይደለ? ከዛ እቺ እህቴ የተጣሏት ገንዘብ መልከባት የነበረው እሷ ታፈራ መላሹ አዳነ መላሹ ታናሽ እህቴ ደግሞ ወጣለች አልኩ። መጀመሪያ አግብታ የኖረች ነው። እሷንም ባንቺ አምላክ መላሹ። የወንድሜ ልጅ ደግሞ አለ ቤት ውስጥ የሚኖር 13 ዓመት ልጅ ወንድሜ ሞተ ነው። ሞቷል። ታላቅ ወንድማችን እዛው ቤት ነው ያደገው። እሱንም ደግሞ ዳግም መላሹ ተብሎ ተሞቷል። ከዛ እኔ በ20 መጣው መስቀልን አክብሬ እሁድ ቀን ሰኞ ያመጣው ማርያም አይደለች። ከዛ ቤተክርስቲያን ሄጄ ስመጣ ታውቃለህ፣ አንዳንዴ የምታደርገው መጥፎ ስራ የሆነ እንትን ይልሃል፣ ይሰማሃል። ከዛ እንደው ቁጭ ብለናል እኔና እናቴ ብቻ። ምክንያቱም ቤት ውስጥ ያለሁት እኔ ነኝ፣ ወንድሜ ውጭ ነው። ከዛ እንደው የሚያልኳት አይገርምሽም? እመብርሃን ይሄ ዓመት ለኔ ጥሩ ነው እና የሆነች ትንሽ ዕቁብ ነበረች። የዕቁብ ሲደርሰኝ መኪናውም ሲሸጥ ገንዘብ ይላከኝ ነው። ይሄ 2016 ለኔ የብርሃን ዓመቴ ነው ብዬ ቡናዬን አፈላልቼ እንኪ ቡና ቁርስ ቆርሽ። ሌላ ቀን እኮ ተራሩጣ ነው የምቆርሰው። አይ አንቺ ቆራሽው አለቻት። እሺ ብዬ ቆርሼ ቡናችንን ጠጣን። እኔ ግን እንደው ብሩ ወደዚህ ወደዛም ሳትይ እንደው ቤት ብትገሽበት። አይ ቤት አሁን በቀላል ይገኛል ብለሽ ነው? ከገዛው መኪና ነው የምገዛበት። መኪና ሌላ ገዛን ነው ራሴ ይዛለሁ። መንጃ ፈቃድ አውጥቻለሁ። ራሴ ይዛለሁ፣ እሰራለሁ። በፍቅር ጥል የለን አለምዬ። ጥል እንኳን ኖሮ ቢሆን ትጠረጥሪያለሽ። በጣም ጥል የለን ምን የለን። ከዛ በቃ እሺ ካልሽ ብለን በሰላም ተሳሰቀን ቡናችንን ጠጣን። ማክሰኞም መጣ፣ ከዛ ሮብም መጣ። ሐሙስ ቀን እስቲ ቁጭ ብለሽ ከሚደብርሽ እንኪ ይህችን ሽሮ ልቀሚ ብዬ ሽሮ ሰጥቻት እኔ እንጀራ ልጋግር። ከዛ እንጀራ ልጋግር አስምቼ እኔ በጣም ተከታታይ ነኝ፣ ያንተን ቻናል ከፍታለሁ። ኦኬ እያየሁ እየጋገርኩኝ ከዛ የሆነች ልጅ 25 ዓመት አረብ ሀገር ቆይታ ከእህቶቿ ጋር በቀበሌ ቤት እና የመጨረሻ ፓርቱ አንተ ሂደህ ቀበሌ ያናገርካቸው እና መብት አላት ምናምን የሚለው ከዛ የሆነ ነገር ተሰማኝ። እንጀራውን እንዴት ላስባለም ልሂድ? አይ ልጨርስ ይሻላል። ግን ደግሞ የሆነ ነገር ደግሞ ሂጂ ጠይቂ። አረ ጨርሽ በቃ ራሴን እንትን ይለኛል ሞግት ውስጥ። ከዛ እንደምንም አስፈቼ ሄድኩና አረሜ ቀኑ እየሄደ ነው ብላ ነበር እኮ እንዴት አረግሽ የኔ ቀበሌ ቤት? የዛን ቀን ደግሞ ችላ አትበይ፣ መፈላቀጧት ከሆነ እኔ ልክፈል። 36 ብር ትንሽ ነበረች፣ 3 ዓመት ሙሉ ከፍላለች። አሁን ይሄ ከብዳታል። አይ ተከፍሏል እኮ አለች። እንዴ መቼ? ሐሙስ ቀን ነው ያለ በቀደም ሰኞ ዕለት ቀለል አለ በቀደም። እና ታዲያ ፎቶ ሳትወስጂ የኔን ታዲያ እንዴት አድርገሽ ሞላሽው ስላት ማድረግ ያለብኝን አድርጌያለሁ አለች። በስማ የሆነ ነገር ነው የወረረኝ። ሂጂ አስፎትን እንጀራ ወጣሁና ልናገራት። ቆይ መጀመሪያ ቀበሌ ሂጂ ታደርገዋለች ብዬ አላሰብኩም። እውነት እያሾፈችን መሰለኝ። ቆይ መጀመሪያ ቀበሌ ሂጂ ላረጋግጥ። ምንም አልተናገርኳትም። 5 ሰዓት አካባቢ ነው፣ ቅርብ ነው ቀበሌው። ቀበሌ ሄድኩኝና 3ኛ ፎቅ ላይ ነው ደረስኩኝ። ጠየቅኩኝ ምን ፈልገሽ ነው ሲለኝ አይ እንደዚህ የቀበሌ ቤቶች ውል ተብሎ ነበርና አዎ ውል እየታደሰ ነው፣ ፎቶ ምናምን ይገባል ተብሎ ነበረ። አዎ ቤት ውስጥ የሚኖር ሰው ፎቶ ግን እኔን አልገባሁም ስለው እንዴ ለምን? እኔ እንጃ አላውቅም። የት ነው የምትኖሪው? እዛው ቤት ይኖርሽ?
እርግጠኛ ነሽ አለኝ። አዎ። እንዴ እንዴት ታዲያ ተሞላሽ እዛው ቤት እያለሽ እዛ ቤት የመኖርሽን ታስረጃለሽ? አዎ። ምስክር አለሽ? አዎ። ስንት ነው ቤት ቁጥራቸው አለኝ? 622 መዝገቡ ደግሞ ፊት ለፊት ነው፣ ብዙ ሩቅ አይደለም። ሳምንት እንኳን አልሆነው። ከዛ አወጣና ሲያይ እንዲህ ነው ያስቀመጠው። ከዛ ሲያይ እንዲህ ስልክ ተደርድረዋል። ከዛ ፊቴ ሲቀየር ነው ያየው። አየኝና ብድግ አደረገው። ከዛ ስምሽ ማን ነው? ሰላም። እንዴት አልሞሉሽም ታዲያ? እኔ እንጃ። ከዛ እተፈራ ምንሽ ናት? እህቴ። አዳነ ምንሽ ነው? ወንድሜ። ባንቺ አምላክ ምንሽ ናት? እህቴ። ዳግምስ የወንድሜ ልጅ። ሲጀመር የልጅ ልጅ አይሞላም። ሲቀጥል የት ነው የሚኖሩት? እተፈራም ተከራይታ ከልጇ ጋር ነው የምትኖረው። ባንቺ አምላክም ተከራይታ አግብታ ነው የምትኖረው። እና ታዲያ ቤት ውስጥ ያለ ሰው ሳይሞሉ እንዴት ውጭ ተከራይቶ? እንደው ፋይሉ የሚለው ውጭ ላይ ተከራይቶ ያለ ሰው አይሞላም። አገባም አላገባም ከቤት ውጭ ያለ ሰው አይሞላም። ቤት ውስጥ ያለ ሰው ነው። ለማንኛውም እኛ እንመጣለን። እሺ ሂጂ፣ ስልክሽን ስጪኝ። ስልክ ሰጠሁኝ። የቤተሰቦችሽንም ስልክ ስጪኝ አለኝ። ሰጠሁኝ። ሄድኩኝ። ከዛ በዛ ጥል መሀል ላይ መጀመሪያ እሷ ከወጣች በኋላ ማለት ነው 3 እህቶቼ አስወጫት ነበር። አስወጫት ከዚህ ቤት። ግን እሷ አንድ እኔ ይዟታል ብዬ ማምነው ግን እንደው ይዟታል ብዬ ያንን ብር ሳትቀበል የሚለው ነገር እንዴት አስወጣታለሁ? 2 ያደረኩት ነገር ደግሞ ነው ሰው አይደለ ያንን መስዋዕት ከፍላለች ብላም ሊሆን ይችላል። ግን አሁን ባደረጉኝ ሁኔታና ባለች ሁኔታ አትልም፣ ያንን አታስብም፣ ጥሩ ነገሩን አታስብም። ከዛ ሂጂ አለኝ። ከቀበሌ ከተመለስኩኝ በኋላ የዛን ቀን ሐሙስ ቀን ማለት ነው አንቺ እውነት እናት ነሽ? እኔ ከጄ እየበላሽ እየጠጣሽ አለም እመቤቴ እንጀራ እየጋገርኩኝ እሷ ሽሮ አልበላም ትለኛለች። እኛ የምትበላው ነገር ጨጓራዬን ያመኛል፣ ምን ይለኛል። ለእሷ የተለየ ነገር ነው የምሰራው። ከዛ ወጥ ልሰራ ለእሷ እንትን እያልኩኝ ነው ያንተንን ፕሮግራም አይቼ ወድቁታል። ከዛ ስመለስ እንደውም አባ ከዚህ በኋላ አንቺን እኔ ከቀለብኩሽ እመቤቴ እጄን ተቋጠው። በቃ ጥል እንኳን ኖሮም ቢሆን ጥሩ ጥል ሳይኖረን እንደ ቁጭ ብለን እየሳቅን እየተጫወትን እንዲህ ከኋላ እንዲህ ታደርጊያለሽ። ይሄ ከአንድ እናት አይጠበቅም። በጣም አዝናለሁ። እመቤቴ ግን የስራሽን ትስጥሽ። ከዚህ በኋላ ከኔ እጅ በላለው ብትይ እመቤቴ እጄን ተቋጠው። በቃኝ። ይቀልቡሽ ልጆችሽ፣ እነሱ ፋይል የመዘገብሻቸው ይቀልቡሽ። በቃኝ። ከዚህ በኋላ ታውቁት ያን ወጥ መስራት። ከዛ ያን ወጥ መስራት ታውቁት። መጣ ብሏል። ቡና እያፈላሁኝ መጣ። ከዛ ምንድን ነው የምትይው ማለት ያንተም እጅ አለበት ወይ ነው የምልህ። የምኑ ላይ? ፋይሉ ላይ። እኔ አላውቅም። እኔ ደወለችልኝ እህቴ ታፈራው ደወለችልኝና ፎቶ የት ነው ያለችኝ። የምን ፎቶ? ቀበሌ ፎርም ልንሞላ ነው። ከዛ እኔ ምን ፎርም ነው የምትሞይኝ? ደግሞ እኔ ራሴ ኑሮ እኖራለሁ። ከዚህ በኋላ ምን ፎርም ላይ ሞላሽኝ አልሞላሽኝ? አይ ለማንኛውም ለክፉም እንዳንደጉም እኔ ፎቶ የለኝም ስል የድሮ ፎቶ ከራሳቸው ፈልገው ወስደው ነው የሞሉት በፊት ለፊት በእናቴ ፊት። እና እኔ አላውቅም። አንቺ ስለምንድን ነው ከፎርም ላይ ሞላሻት? ስለ ቤት አላት ትዳር አላት ቤቷን የምትኖረው ብዬ ነው። ቤት ያለው ትዳር ያለው አይሞላም ሲለኝ ቤት አላት ትዳር አላት፣ ስለዚህ ነው የማልሞላው። እንዴ ቤት ሰተሽኛል። ትዳር ካለኝ ህይወት ካለኝ ካንቺ ጋር እዚህ ምን አደርጋለሁ? ቤትና ትዳር ካለኝ እኔ ካንቺ ጋር እዚህ ቤት ውስጥ ምን አደርጋለሁ? ንገሪኝ። አይ እንደውም እነሱ ቀበሌዎቹ የዛን ሰዓት ላይ እንዴት መሸኛ ያልወሰደች ልጅ እንዴት ከፋይል ላይ ያወጣሉ ብለው ተናግሯታል። የነገረሽን አውቃለሁ። ይሄ አቃጣሪ እኔ አላውቀው ሲከራከሬ ነበር ማለት ጀመረች። ጥሩ አየሽ፣ እግዚአብሔር አለ። አንቺ ከኋላ ስራሽን ብትሰሪ እየተከራከረልኝ አለ። ለማንኛውም አንድ ነገር ልንገርሽ አለኝ። አሁን በቃ እኔ ነኝ አይደል የዚህ ቤትን ነገር ያበላሸሁት። አሁን መኪናው ተሽጧል፣ ገንዘቡ ይገባልኛል። ሰሞኑን ገንዘቡን እሰጥሻለሁ፣ የወጡትም ሰዎች ይመለሳሉ። በሰላም ነው መኖር የምፈልገው ሲለኝ ስማኝ አልኩት። እንደው መግቢያ ላይ ያለው ሙዚቃ አስታወሳችሁት? ጉድ 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 የሚለው ለእንደዚህ አይነቱ ነው። እንደው እርስ በእርስ እንደው እንዴት እንዲጨረካከን ነው። ቪዲዮ ረዥም ስለሆነ ምንም ልላችሁ ፈልጌ አይደለም። ያን ያህልም አላወራባችሁ፣ ያን ያህልም ነገሮችን አላንዛዛም። ነገር ግን ሁሉም ነገር ትተነው ነው የምንሄደው። የጆሮ ጌጥ አናደርግ፣ የምናደርገው የእጅ ብራስሌት ወርቅ ምናብር አንይዝ። በቃ እንዲህ ሌጣችንን ተገንዘን ቀጥ ብለን ሰሰት ብለን 2 ስንዝራችን ውስጥ ነው አፈር ለብሰን ቀጥታ የምንገባው። ተው ፈጣሪ የሚያሳዝን ነገር አናደርግ ባካችሁ። እናት ልጇ ላይ እንደዚህ አይነት ቪዲዮ እያያችሁ ጭንቅላታችሁን አትመርዙ። በእርግጥ ነገሮች ያናዳሉ፣ ወደ ንዴት ውስጥ ነው የሚመሩት፣ ያስከፋል፣ እናውቃለን። ልጅ እንደ ልጅ፣ አባት እንደ አባት፣ እናት እንደ እናት፣ አጎትም እንደ አጎት፣ ወንድምም እንደ ወንድም የየራሳችንን ተግባር የየራሳችንን ኑሮ ኑሩ። እኔ ለወንድሜ ምን ማድረግ አለብኝ፣ ወንድሜ ለኔ ምን ማድረግ አለበት፣ እኔ ለእናት ለአባቴ ምን ማድረግ አለብኝ፣ ቤተሰቦቼ ደግሞ ለኔ ምን ማድረግ አለባቸው። ሁሉም እንደ ኑሮና እንደ ተግባሩ ነው መሆን ያለበት። አጉል ሌላ ሸር ውስጥ ሌላ መተብተብ ውስጥ አንግባ። ድንገት ዛሬ አይቶ አውርቶብን የሚያልፍን ሰው ሳይሆን ፈጣሪን እንፍረው። ሁሉን ያያል። ተደብቃችሁ ከሰው በትደበቁ እንኳን ሸር ብትሰሩ ያያል። ነገ ላይ ሚዛን አለ። በሁሉም በሰራው ነገር ነው የሚመዘነው እና ክፉ ነገር አታደርጉ። ቤት፣ መሬት፣ ልብስ፣ መኪና ዓለም ላይ ልናጌጥባችሁ እንችላለን።
አሉ አንቱ ልንባልባቸው እንችላለን። ነገ መሸሻ አይሆነን። መሸሻ የሚሆነን የሰራነው ስራ ነው። የሰራነው መልካም ነገር ነው ሚዛን የሚደፋውና መልካም ነገር ብቻ እናድርግ ባካችሁ። ክፉ ነገሮችን ተንኮልን ስጠነስሱ ከማያያችሁ ሰው ይልቅ የሚያያችሁን ፈጣሪ ብትጠነቀቁ ይሻላችኋል። እኝን እናቶች ባየንበት እንደነዚህ አይነት ቤተሰቦችን እናያለን። እስቲ አጃይብ እኮ ነው። ዛሬ ለእናቴ ትንሽ ስጦታ አዘጋጅቼላታለሁ። መጨረሻ ላይ ያሳያችኋለሁ። እናንተ ደግሞ ትላንት እኔና እህቴን እንደመረቃችሁን እናቴን እንድትመርቁልኝ እፈልጋለሁ። ምክንያቱም አብዛኛው አረብ ሀገር ያለን ሰዎች ለቤተሰብ ደስታ ብለን የምንሄደው፣ ግን ቤተሰብ ድካማችንን ስለማይረዳ የምንልከውን ገንዘብ ያለ አግባቡ ያጠፉብናል። የኔ እናት ደግሞ ጀግና የቀይ ጥቁር ሆና ዝቅ ብላ ከሰራተኛ እኩል ይህንን ቤት እንድንሰራ ገንዘባችን ቁም ነገር ላይ እንዲውል ብዙ ደክማለች፣ ብዙ ታማለች፣ ብዙ መስዋዕትነት ከፍላለችና እናቴን እንድትመርቁልኝ እፈልጋለሁኝ። እና ማስታወቂያ ሰሩኝ። እኔም ድጋሚ ስደት እንዳልወጣ ባልኩት ደግሞ በጣም ብዙዎቻችሁ ጽፋችሁልኛል። ማስታወቂያ ልታሰሩኝ ፈቃደኛ የሆናችሁ ሰዎች በሙሉ በጣም አመሰግናለሁ። እናት ዋው እግዚአብሔር አምላክ እድሜና ጤና ይስጣችሁ። ልጆቼ ተባረኩ፣ ኑሩልኝ። ዋው እንደ ወርቅ ያርጋችሁ። የረገጣችሁ ሁላ ለምለም ይሁን። አሜን። እደጉልኝ። እግዚአብሔር እንጀራችሁን ያውጣላችሁ። አሜን። ኧረ በስመ አብ እንዳታለቅሱ በህግ ሌላ ምንም ምለው ነገር የለም። እኔ ያላሰብኩትን ሁላ እያደረጋችሁ እግዚአብሔር አምላክ ያታሰረስ ይስጣችሁ። እደጉልኝ፣ ኑሩልኝ። እድሜ ከጤና ጋር የሚያስብላችሁ እንደ ወንድም የሚደግፋችሁ ትዳር ይስጣችሁ። አሜን። እንደ እናት የሚጠይቅ ምንም ወንድ ልጅ አይኖረኝ እንደ ልጄ የማየው ዋናው ጤና ነው። እግዚአብሔር ጤና ይስጣችሁ። አሜን። እግዚአብሔር ለሀገራችሁ ያበቃችሁ። የልፋታችሁ ውጤት ነው እናንተ ነው። እኔ ምን አደረኩላችሁ? ያስቀመጥኩላችሁ ቅርስ የለም፣ የራሳችሁ ልፋት ነው። እግዚአብሔር አምላክ እሱ ጥላ ከለላ ይሆንላችሁ። አሜን። ወደሹ በቃ ለኛ ብለሽ የሸጥሽው ለኛ ብለሽ የሸጥሽው ከዛ በላይ ያደረጋችሁልኝ። ወይኔ እናት በቃ እንደው አያችሁ እንደዚህም አይነት ወላጅ ስላሉ አይምሯችሁን አታቆሽሹ። ልጆች 8 ዓመት 9 ዓመት በሰው ሀገር በአረብ ሀገር መከራቸውን በልተው ስንት ማዳሞች ጮትን ችለው የስንቱን ስድብ ችለው የነሱን ገንዘብ ግን ባለመብላት ቤታቸውን ሰርታ ለዚህ ደረጃ አብቅታቸው በስተመጨረሻ ሲመጡ አደራችሁ ይሄውን የተሰጣችሁኝ አደራ ይሄን የመሰለ ቤት ብለው ሰጥተዋል። ይሄን የመሰለ ቤት እንኩ ብላ ሰጥታለች። ለሱ ምላሽ ደግሞ ልጅ ወርቅ እናት ደግሞ ወርቅ አይደለም መልበስ እንዲህ ብታፈስባት ሲያንሳት ነውና እድሜና ጤና ይስጣችሁ እናቶች፣ ኑሩልን። የልጆቻችሁንም ደግሞ ልፋት ተመልከቱ። በተለይ በሰው ሀገር ለሚኖሩ እህቶቻችን እንዘን። እውነቴን ነው የምላችሁ። እነሱ ገንዘብ ስትበሉ መቀርጠፍ ነው። ወንድሞችም እዚህ መተ ድራፍት መጠጣት ማለት የእህት ላብ እንደመጠጣት ነውና በውጭ ሀገር የምትኖሩ እህቶቻችን፣ በአረብ ሀገር ለምትኖሩ ውጭ ሀገር ለምትለፉ እህቶቻችን፣ ወንድሞቻችን፣ መላ ቤተሰቦቻችን ይሄንን አይነት ሲሳይ ይስጣችሁ ፈጣሪ። አሜን አሜን። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። አልቋል። ቪዲዮ ግን ሰብስክራይብ እና የደወል ምልክቷን አልተጫናችሁም። ላይኩም ጠፍቷል። ይሄው እስካሁን ድረስ ምንም አላየውም። ለማንኛውም ምርትና አገልግሎቶቻችሁን ማስታወቂያ የምትፈልጉ ድርጅቶች በራችን ክፍት ነው። ሁሌም ነው የምንናገረው። በራችን ክፍት ነው። ያናግሩን። እንወዳችኋለን። ቴንክ ዩ